It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ መልካም ጊዜ እንላለን። ከዋንጫ ጨዋታው ጋር በተያያዘ ማስተያየቶች እየመጡ እየተመለከትን ያለ ነው። በቀጣይ በፕሮግራሞቻችን ላይ ትልቅ ትኩረት ከምንሰጣቸው ርዕሰ ጉዳዮች መካከል አንደኛው ስፔን ከአርጀንቲና የሚያደርጉት የዓለም ዋንጫ የፍጻሜ ጨዋታ ይሆናል። እዛም ላይ ሀሳቦቻችሁን ቀጥሎ እንላለን። አሁን ሌሎች ጉዳዮችን ወደ ማንሳት ደግሞ እናልፋለን። እሺ ሌሎች ጉዳዮችን እንመልከት። እንግዲህ ዓለም ዋንጫው የዋንጫን ጨዋታ በተመለከተ እና ተያያዥ ጉዳዮችን አስመልክቶ የምንነጋገራቸው ነገሮች ይቀጥላሉ። ግን ወደ ክለብ እግር ኳስ እንሂድና ክለቦች ከተጫዋቾች ዝውውር አንጻር ምን እያደረጉ ምን እየሰሩ ነው የሚለውን ለማየት ጥረት እናድርግ። ከዝውውር ጋር በተያያዘ አንዱ መነሳት ያለበት ነገር አንድ ምርጥ ጎበዝ የሚባል ተጫዋች አርሰናልን መርጧል የሚል ነው። አርሰናል ይሄንን ክረምት ትልልቅ ዝውውሮችን አከናውኖ ሊያጠናቅቁ ከሚገባቸው ምናልባትም ከሚገደዱ ክለቦች መካከል አንዱ ነው። ምክንያቱም ያለፈው የውድድር ዓመት የአርሰናልን ጉብዝና አይተንበታል። ያለፈውን የውድድር ዓመት አርሰናል ቤት ያሉትንም ክፍተቶች አስተውለንበታል። እነዚህ ክፍተቶች መታረም አለባቸው። እነዚህ ክፍተቶች መስተካከል አለባቸው። ለምን ያልን እንደሆነ ምክንያቱም አርሰናል በ2026-27 የፕሪሚየር ሊጉን ዋንጫ ለመድገም፣ ምክንያቱም አርሰናል በአውሮፓ ቻምፒዮንስ ሊግ የተሻለ የሚባለውን ውጤት ለማምጣት፣ የተሻለ ውጤት ማምጣት ማለት ድጋሚ ሁለተኛ መሆን ማለት አይደለም፣ ሁለተኝነትን ወደ አንደኝነት መቀየር እንጂ። ይሄ ከሆነ የአርሰናል ህልሙ የአርሰናል ጉጉቱና ዓላማው ይሄ ከሆነ ራሱን በሚገባ እያጠናከረ ዝግጁ አድርጎ መጠበቅ አለበት 2026-27። ምክንያቱም ሌሎቹም እየተጠናከሩ ነው። ምክንያቱም ባላቸው አቅም በአርሰናል ላይ ብልጫ የሚያስወስዳቸው ስብስብ አላቸው። ባየር ሚኒክን መውሰድ እንችላለን፣ እንደዚሁም ፓሪስ ሰን ጀርማን መውሰድ እንችላለን። ይሄ 2025-26 ላይ ያየነውን ነገር ከግምቱ ስናስገባ የምንሰጠው አስተያየት ነው። ነገር ግን ባርሴሎና በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ መድረስ በቂ አይደለም፣ አልፌ መሄድ አለብኝ፣ ላሊጋውን ደጋግሜ ያሸነፍኩኝ የቻምፒዮንስ ሊግ አሸናፊ ደግሞ መሆን አለብኝ ብሎ ኮሚትዶ ነው እየሰራ ነው። ሪያል ማድሪድ አሰልጣኝ አባሮ አዳዲስ ሰዎችን ቀጥሮ ለ2026-27 ራሱን በሚገባ እና ከፍ ባለ ደረጃ እያዘጋጀ ነው የሚገኘው። የጎደለኝን አውቄዋለሁ ሞልቼ እቀርባለሁ እያለ ነው። ስለዚህ ፉክክሩ ትንቅንቁ የአውሮፓ ቻምፒዮን ዋንጫን ማንሳት የሚያስችል እንዲሆንለት አርሰናል ስኳዱ ላይ መስራት መቻል አለበት። አምና የሰራው ስራ ለፕሪሚየር ሊግ ድል አብቅቶታል። አምና የሰራው የዝውውር ስራ በቻምፒዮንስ ሊግ ሁለተኛ ደረጃን ይዞ እንዲያጠናቀቅ ረድቶታል። አሁን የሚፈለግና የሚጠበቀው ግን ከዛ በላይ ነው። ማመን ግድ ነው። ስለዚህ ምኑ ጋር ያልን እንደሆነ መሃል ክፍሉ ላይ እኔ መኝኝ ትላንትናም ዴክላን ራይስ ተቀይሮ ሲወጣ ሲያቅተው ስታይ የተከማቸው ድካም ሁሉ ጭምር ነው እሱ ላይ ይታየ ነበረው ብዬ ነው ማምን። 2026-27 ሞር ዲማንዲንግ የሆነ ሲዝን ከሆነ እንዴት ሊሆን? የዴክላን ራይስን ጉብዝና አርሰናል በደንብ ተጠቅሞበታል። ዴክላን ራይስ በአርሰናል ማሊያ የበለጠ ጎልቶና ፈክቶ ወጥቷል። እውነተኛ እና ድንቅ አገልጋይ መሆኑን ከአንድ በበለጠ አጋጣሚ አሳይቶናል። ይሄ እውነት ነው። ግን ሰው ነው፣ ግን ይደክማል።
ግን ተደራርቦበታል ድካም። እዛ ቦታ ላይ ሌሎች የአርሰናል ተፎካካሪ ይሆናሉ የምንላቸው አርሰናልን ምኞቱን እንዳይኖር ፍላጎቱን እንዳያሳካ ዋንጫ እንዳያነሳ ያደረገው ፒኤስጂ እና ምናልባትም ያንን የማድረግ አቅም ይዘው የሚመጡት ሌሎቹ ክለቦች ብልጫ በድጋሚ እንዳይወስዱበት መሀል ክፍሉ ላይ እነ ዴክላን ራይስ እያለው አማራጭ መፈለግ አለበት አርሰናል። ለዛ እየሰራ ነው ጊማሬሽ የሚልሽም ለዛ ነው። የግራ መስመሩ አምናም ጭምር ችግር የነበረ አምናም ጭምር አጉመጥምጦ የተፋው መዋጥ ሲገባው ማርቲኔሊ ሊሻ የነበረ እኮ አምና፣ ትሮሳርድ ሊሻ የነበረ እኮ አምናም። እዚህ ቦታ ላይ በእነዚህ ልጆች መቀጠል የለብኝም የሚለው ስሜት ከተሰማው እኮ ቆይቷል አርሰናል። ግን ሌሎቹ ቦታዎች ላይ ሰራና የግራ መስመሩን ቸላለው። በግራ መስመሩ ላይ ትሮሳርድ የሚችለውን አደረገ። አርሰናል የፕሪሚየር ሊግን ዋንጫ አሸነፈ። አሁን የሚችለውን ያደረገው ከሌሎቹ አማራጭ ተጫዋቾች በሙሉ በግራው መስመር የበለጠ የመጫወት ዕድል የተሰጠው ትሮሳርድ አብሮት የለ። ሂዝ ጎን። በነገራችን ላይ በሄደበት ክለብ የእሱ ማሊያ በታሪክ በዛ ክለብ በዛ መጠን ተሸጦ አቅም አሉ ለሌላ ተጫዋች በደንብ ነው በስሙ የተቸበቸበው። ትሮሳርድን አገኘን ብለው ቱርኮቹ በጣም ደስ ብሏቸዋል። እዚህ ጋ ነው እንግዲህ አርሰናል ሌላ ትልቅ ስራ መስራት መቻል ያለበት። ጋብርኤል ማርቲኔሊን ዋና አድርጌ እቀጥላለሁ ሊለን አይችልም። እዚህ ጋር ካሉት አማራጮች መካከል እንግዲህ አንዱ ሞርጋን ሮጀርስ ነው፣ አንዱ ባርኮላ ነው፣ አንዱ እነ ቪኒ ጁኒየርም እኮ ስማቸው ተያይዟል ከአርሰናል ጋር። ይሆናል አይሆንምን እንደነ ሞርጋን ሮጀርስና እንደነ ባርኮላ ተገፍቶበት አልሄደም እንጂ እነዚህ ሁለቱም ምርጥ አማራጮች ናቸው ለእኔ። ባርኮላም ቆንጆ አማራጭ ነው፣ ሞርጋን ሮጀርስም አማራጭ ነው በጣም። ሁለቱን አንድ ላይ ያገኘለት ግን እልል በቅምጤ ማለት ያኔ በቅምጤ ምን ማለት እንደሆነ አላውቅም፣ ግን የተለመደ አባባል የተለየ ደስታ ማለት መሰለኝ። ለማንኛውም ከነዚህ ሁለት ተጫዋቾች መካከል ባርኮላ ከፓሪስ ሰን ዠርማ ጋር የመቀጠል እድሉ በጣም ሚኒማል ነው። አዲሱ ውል እንዲፈረም ፒኤስጂ ይፈልጋል፣ ልጁ አይፈልግም። ይሄንን ተጫዋች ለማስፈረም አርሰናልም ይፈልጋል፣ ይሄንን ተጫዋች ለመውሰድ ሊቨርፑልም ይፈልጋል። አሁን እየነገሩን ያሉት ነገር አርሰናልን መርጧል፣ ምርጡ ተጫዋች ባርኮላ ነው እያሉን ያሉት። ቢግ ኒውስ ለአርሰናል። አሁን እኔ አርሰናል ቤት የሚነሳብኝ ጥያቄ አርሰናል ይፈልጋቸዋል የሚባሉ ተጫዋቾች በሙሉ 100 አለቃዎች ናቸው። 100 አለቃ ወይም ከዛ በላይ ናቸው። 100 አለቃ ማለት ከ100 ሚሊዮን በላይ የሚጠራባቸው። እውነት እነዚህን ሁሉ ተጫዋቾች ያሳካሉ? ሞርጋን ሮጀርስ 130፣ ይሄ 115፣ ያ 100 ምናምን እየተባለ እውነት ይሆናል ወይ? ሁሊያን አልቫሬዝን እዛ ውስጥ ሲጨምሪው ማለት ነው እውነት ይሆናል? እውነት የምር ሲሪየስሊ እንመን ይሄንን ምናምን የሚያስብል ግን ተጫዋቾቹም በቃ የአርሰናል መሆን ነው የምንፈልገው ብሏል። ይሄ ለእኔ ቢግ ቡስት ነው የሚሆነው አርሰናል እስከተጠቀመበት ድረስ። የአርሰናል ዋነኛ ፍላጎትና ዋነኛ ታርጌቱ ሞርጋን ሮጀርስ ነው፣ ግን ባርኮላም ኢንዴር ኮንሲደሬሽን ነው። በተለይም ደግሞ ማርቲኔሊን ያስቀጥላሉ ተብሎ ስለማይጠበቅ አንዳንዶች ምን ይገምታሉ? ማርቲኔሊ ቢያንስ አንድ ተጨማሪ የውል ዘመን ስላለው ከአርሰናል ጋር ሞርጋን ሮጀርስን አስፈርሞ ማርቲኔሊን ጥሩ ተጠባባቂ ማድረግና ያለውን በጀት ለሌሎቹ ዝውውሮች ቅድሚያ ለመስጠት ያስባል አርሰናል ምናምን የሚሉ መረጃዎች አሉ። ይሄ አርሰናልን በተመለከተ ነው። ግን አንላይክ ማንሲቲ፣ ዩናይትድ፣ ቶተና ምናምን አርሰናል ቤት የዝውውር ዝምታው የዝውውር ጸጥታው በስቷል። ምንም እኮ የለም እስካሁን ጨረሰ የጎ ምናምን ነገር የለም ነው። ማን ዩናይትድን በተመለከተ ማንቸስተር ዩናይትድ ስምምነት ላይ ደረሰ የሚል መረጃ ወጥቷል። ፐርሰናል ተርም ተስማማ ማንቸስተር ዩናይትድ። ያ ማለት ከተጫዋቹ ወገኖች ጋር አወራ። ከተጫዋቹ ወኪሎች ጋር ሲያወራ የሚሰጠውን የውል ዘመን፣ ሳምንታዊ ደሞዙን እና ሌሎች ለተጫዋቾች የሚገቡ ቃሎችን በሙሉ አውርተው ተስማምተዋል። ማና ማን? ማንቸስተር ዩናይትድ እና አንድ ሌላ የመሃል ሜዳ ተጫዋች ስሙ ካርሎስ ባሌባ ይባላል። ፐርሰናል ተርምስ አግሪድ። የእውነቴን እኮ አይ አሁን ይህንን ስትናገር የማንቸስተር ዩናይትድ ደጋፊዎች ምን አይነት ስሜት ይሰማቸዋል የሚለው ነገር ስለመጣብኝ ነው። ምን ይሰማቸዋል ብለሽ ጠረጠርሽ? ደስተኛ የሚሆኑ አይመስለኝም። ለምን? አንደኛ
ወደ ኋላ መመለስ አድርገው ይወስዱታል ብዬ ነው የምረዳው። ምክንያቱም የባሌባን ዝውውር በነገራችን ላይ መጀመሪያ እሱም በጣም ጥሩ ፐርፎርም እያደረገ በነበረበት ጊዜ ሁሉም የማንቸስተር ዩናይትድ ደጋፊዎች የሚደግፉት ነው የነበረው። ከዛ በኋላ ግን የባሌባ እንቅስቃሴ በተለይ በዩናይትድ ይፈለጋል የሚለው መረጃ በጣም ከተስፋፋ በኋላ እንደውም አንዳንድ ሰዎች ወደ ዩናይትድ የመሄድ ፍላጎቱ የዩናይትድ ተጫዋች የመሆን ፍላጎቱ አእምሮ ላይ ተጽዕኖ አሳድሮበት ነው ሜዳ ላይ ፐርፎርም ማድረግ የቀነሰው የሚል አስተያየት ሁሉ ይሰጡ ነበር። በጣም ዲክላይን አደረገ። የምናውቀውን ባሌባ አይነት እንቅስቃሴ ሜዳ ላይ ማየት አልቻልንም እና ይሄ ነገር እንደገና መጥቶ ደግሞ ከዚህ በፊት ጥሩ ያልሆነ ኤክስፔሪየንስ ስላለ በጣም አሪፍ የሆኑ ተጫዋቾች ወደ ዩናይትድ ከመጡ በኋላ ያንን ችሎታቸውን መድገም የሚችሉባቸው አጋጣሚዎች ተቀዛቅዘው ስላየን ብዙ የዩናይትድ ደጋፊዎች ይሄ ነገር ይቅር የሚል አስተያየት ሰጡ። ዩናይትድ ራሱ ከባሌባ ዝውውር ጋር በተያያዘ ያለው ግንኙነት መቋረጡን አሳውቆ ነበር። በቃ ምንም ነገር የለም ተብሎ ነበር። ከዛ በኋላ በዚህ የጥሩ ያልሆነ ወቅታዊ ሁኔታ ውስጥ ስለሚገኝ ነው አሁን የዩናይትድ ደጋፊዎች የባሌባን ዝውውር እንዴት ይመለከቱታል፣ ቅር አይላቸውም ወይ የሚል አስተያየት የሰጠሁት። አንድ እሱ ነው። ሁለተኛ ደግሞ ከዚህ በፊትም እንዳነሳ ነው ዩናይትድ ሊያስፈርማቸው ይፈልጋል ተብለው ሲጠቀሱ የነበሩ ተጫዋቾች በጣም ባለፈው የውድድር ዓመት በየክለቦቻቸው አውትሻይን ያደረጉ እንደገና ረጅም ጊዜም የማገልገል ብቃታቸው ሰፊ ነው ተብሎ የሚጠበቁ ወጣት ተጫዋቾች ናቸው። ባሌባ ወጣት አይደለም ለማለት ሳይሆን ግን በቃ ትልቅ ተጽዕኖ የፈጠሩ ተጫዋቾች ነው የነበሩት እና እነዛን ተጫዋቾች ማግኘት ሳይችል ሲቀር እንደገና ወደ ተዋቸው ተጫዋቾች መመለስ ጥሩ ስሜት ይፈጥርባቸዋል የዩናይትድ ደጋፊዎች የሚለው ሀሳብም አንድ እንዲነሳ የሚያደርገው ዋነኛው ነገር ይሄ ይመስለኛል። አዎ ነው። ግን ምንድነው መሰለሽ ባሌባና ማንቸስተር ዩናይትድ አምና ሊፈራረሙ የነበራቸው ጥረት በባሌባ ለመፈለግ የከሸፈ አይደለም። ስለዚህ ማንቸስተር ዩናይትድ እና የማንቸስተር ዩናይትድ ደጋፊዎች እንዴት ክለባችን ወደ ኋላ ይመለሳል ምናምን ብለው ሊያዝኑ ሊቆጩ ለምን ብሎ ሊጠይቁ የሚገባቸው አይነት ምክንያት የለም። ምክንያቱም ባሌባ እኮ ባለፈውም ዓመት ማንቸስተር ዩናይትድን ለመቀላቀል ወስኗል፣ ፈልጓል እኮ የዩናይትድ መሆንን ነው የምንፈልገው ብሎ ተናግሯል። እና ይሄንን የማንቸስተር ዩናይትድ ተጫዋች የመሆን ፍላጎቱ ሳይሳካ የቀረው በተለያየ ምክንያትና አጋጣሚ ነው እንጂ የእውነት ለመናገር ከሱ በጎደለ ነገር አይደለም። ለማንኛውም ባሌባ ማንቸስተር ዩናይትድን እንዲቀላቀል በማንቸስተር ዩናይትድ ሰዎች በኩል ስራ እየተሰራ በባሌባና በማን ዩናይትድ ሰዎች መካከልም ስምምነት ላይ እንደተደረሰ የሚገልጹ መረጃዎች ወጥተዋል። ይሄንን እንዳለ እንውሰድና እንቀበል። የዚህ ተጫዋች ማንቸስተር ዩናይትድን መቀላቀል ግን ለዩሪ ቲሊማንስ እጅግ በጣም ነው የሚያግዘው፣ እጅግ በጣም ነው የሚረዳው። እኔ ደግሞ መታየት አለበት ብዬ ማምነው እሱን ነው። ሌላው ትርፍ ነው። ሳምሪ የመኝኝ ይሄ ወደ ትፋቱ ተመለሰ ምናምን የሚባል ነገር የለም። አንድም አልተተፋፉ። ብራይተን በጣም ከፍተኛ ዋጋ ጠራ። ማንቸስተር ዩናይትድ ያንንም ዋጋ በተመለከተ ከብራይተን ጋር እየተነጋገረ እያለ በቂ ጊዜ አልነበረም ዝውውሩን ፋይናላይዝ ለማድረግ። ስለዚህ በቃ ትተነዋል አሉ። ይመለሱበታል አይመለሱበትም ሌላ ነገር ነው። አንድ ያነሳሽው ትልቅ ቁም ነገር 2024-25 ላይ ባሌባ እኮ በጣም የሚገርም ተጫዋች ነበር። 2025-26 ላይ ግን ባሌባ በጣም አሪፍ የሚባል የውድድር ዓመትን አላሳለፈም። ግን አሁን በማንቸስተር ዩናይትድ ሲጫወት እና ከማንቸስተር ዩናይትድ ሌሎች ተጫዋቾች ጋር አብሮ ሲሰራ ኳሊቲ ኦልሬዲ ስላለው ልጁ እንደገና የሚፈካበት እድል አለ ነው። ግን ከዛ በላይ ማንቸስተር ዩናይትድ አንድሬ ሳንቶስን፣ ማንቸስተር ዩናይትድ ዩሪ ቲሊማንስን አስፈርሟል። ለእነዚህ ተጫዋቾች ዝውውር 85 ሚሊዮን ፓውንድ አውጥቷል። አንድ ዲስትሮየር ግን ያስፈልገዋል ማንቸስተር ዩናይትድ ሚድፊልዱ ላይ አይታክቴ የሆነ ይሄ ብዙ ጊዜ ዶንኪውን ስራ የሚሰራ የአህያውን ስራ የሚሰራ የሚባል ሰው ያስፈልገዋል። ዩሪ ቲሊማንስ እንደነዛ ያሉ ተጫዋቾች አብረውት ሲሆኑ የበለጠ የሚመቸው የበለጠ ውጤታማነቱን የምታገኘው ተጫዋች ነው። ፍሪደሙን ያገኛል። በራስ የመተማመን ስሜቱ በጣም ከፍተኛ ይሆናል። ምክንያቱም ከሱ የሚያልፉ ከሱ የሚሻገሩ ነገሮች ቢኖሩ ባሌባ አለ ብሎ ያምናል። እንደ ባሌባ ያለ በቃ አስቸጋሪውን ስራ የሚሰራ የሚያጸዳለት ሰው እንዳለ ካመነ እና ነፃነትን ካገኘ ዩሪ ቲሊማንስን ማቆም በጣም አስቸጋሪ ነው የሚሆነው። በቪላ ፓርክ ወይም በአስቶን ቪላ ተጫዋችነቱ አማዱ ኦናና ይህንን ነበር የሚሰራለት።
በአስቶን ቪላ ተጫዋችነቱ ለዩሪ ቲሊማንስ ቡባካር ካማራ ይሄንን ነበር የሚሰራለት። አሁን ማንቸስተር ዩናይትድ እንደነ ባሌባ ባሌባም ባይሆን ጎሜዥ ያሉ ሚድፊልደሮችን የማያስፈርም ከሆነ ከዩሪ ቲሊማንስ የሚገኘውን አገልግሎት ያደበዝዘዋል ነው ስጋቱ፣ ፍርሃቱ እሱ ነው። ስለዚህ ለዩሪ ቲሊማንስ አውትሻይን ማድረግ ወይም የእሱ ዝውውር የበለጠ ውጤታማ እንዲሆን ይሄ ነገር እጅግ በጣም ያስፈልጋል ነው። ዞሮ ዞሮ ፐርሰናል ተርም ላይ ስምምነት ተደርሷል ብለው ነግረውናል። ይሄንን እንደተጠበቀ ሆኖ ማንቸስተር ዩናይትድ ካርሎስ ባሌባን እንዳያስፈርም ከሱ ይልቅ ለጎሜዥ የበለጠ እድል እንዲሰጥ ከሱ ይልቅ ሌላም አማራጭ ካለ እዛ ላይ ትኩረት እንዲያደርግ እኔ በግሌ እፈልጋለሁ። ለምን ብትኝ አፍሪካ ዋንጫ የሚባል ውድድር የሚያሳጣውን ተጫዋች ያበዛበታል ብዬ ስለማስብ ነው። አፍሪካ ዋንጫ የሚወስዳቸው ተጫዋቾችን አየነኩ። ማዝራዊን ወሰደው፣ እንትናን ወሰደው፣ ማነው ስሙ እንትናን ወሰደው፣ አማድ ዲያሎን ወሰደው፣ እንትናንም ወሰደው፣ ካሜሮናዊ ኤምቤሞንም ወሰደው። አሁን እንደገና ባሌባንም ሊወስደው ነው። 4 ተጫዋቾችን ማንቸስተር ዩናይትድ በአፍሪካ ዋንጫ ምክንያት አጣ ምናምን ልትባይ ነው። ገብቶሻል ምንሽ? ስለዚህ ስኳድ ላይ ችግር አለበት የምትይ ከሆነ ማንቸስተር ዩናይትድ እንደነዚህ ያሉ ነገሮችን ኮንሲደር ማድረግ የለበትም ወይ የሚል ጥያቄ ስላለኝ ነው። ሳምሪ ነኝ። ያው ልክ ነው። ተጫዋቾችን ሲያስፈርም እንደገና በውድድሩ አጋማሽ ላይ ሌላ ተጽዕኖ የሚፈጥርበትንም ነገር ማድረግ የለበትም። 1-2 ተጫዋቾች ቢሆኑ ያው ችግር የለውም፣ ሌሎችም ክለቦች ላይ የሚያጋጥም ስለሆነ። በተለየ ዩናይትድን ግን ልዩ የሚያደርገው ዋና የሚባሉ ተጫዋቾች ነው ተጠራርገው የሚሄዱት። ስለዚህ እዛ ላይ ግዴታ ደግሞ ተጽዕኖንም አየው እንጂ አማድ ዲያሎ ሄዶ ከመጣ በኋላ በአፍሪካ ዋንጫ ወደ አፍሪካ ዋንጫ ሄደ፣ ከዛ ወደ ዩናይትድ ከተመለሰ በኋላ የምነካው ሆነ እኮ እንደገና በብሪያን ኤምቤሞም በተመሳሳይ ነው። ስለዚህ እንደነዚህ ያሉ ክፍተቶች የሚፈጠሩ ከሆነ ማሰብ ያስፈልጋል ብዬ ነው የማምነው እኔ። ልክ ነው። ግን እነዚህን ግን ሰምተናል ለማለት ነው። የአማድ ዲያሎን ጉዳይ ስላነሳ በዛውም የሰሞኑ ልትል ነው ብለህ ነበር። ምን ልትይ እንደሆነ ገብቶኛል እኮ አሞሪም ምናምን ልትይ ነው እኮ። እንደዛ ነው ላንሳው ብዬ ነው። አሞሪም የኤስ ሚላን አሰልጣኝ መሆናቸው መረጋገጡ ያው ምናስታውሰው ነገር ነው እና ከአሞሪም ጋር ደግሞ በጣም ጥሩ ግንኙነት የነበራቸውና አውትሻይን ካደረጉ ተጫዋቾች መካከል አንደኛው አማድ ዲያሎ ነው እና አሁን ከዩናይትድ ጋር እርግጥ ነው ረጅም የኮንትራት ጊዜ ያለው እስከ 2030 መሰለኝ የፈረመው። ግን ይሄ ተጫዋች የሚገኝበት እድል ካለ ወደ ኤስ ሚላን እንዲመጣ ትልቅ ፍላጎት አላቸውና ነገሮችን እያጤኑ እያጣሩ ነው ተብሎ መረጃ ወጥቶ ዛሬ ጠዋትም ላይ እያየው ነበር እና በጣም ገርሞኛል። አንዳንድ የዩናይትድ ደጋፊዎች ተበሳጭተዋል። አይ ምንም እኮ የሚያበሳጭ ነገር የለም። አትመኙኝ ማለት እኮ አይቻልም። አይተወንም ወይ ነገር ነው። አትመኙኝ ማለት ይቻለሽ እንዳንቻው ለምሳሌ አይደለም 17 ሰዎች ወደድንሽ ብለው ቢመጡ እንዴት ትወዱኛላችሁ እኮ አትይም። መውደዳችሁን ምንም ማድረግ አልችልም። ማድረግ የምችለው የእናንተ መሆን አለመቻሌን መንገር ነው እኮ አይደለም የሚሆነው። እስቲ ይምጡ እስቲ 17 እስቲ ይምጡ አበዛውብሽ ያኔ መልሱን 17 አበዛውብሽ ነው እኮ። እውነቴን እኮ ነው። የሌላውን ሰው ኢንተረስት የሌላውን ሰው ፍላጎት እኮ ማቆም አትችይም። የምትችይው ነገር ምንድን ነው? መሆን አለመቻሉን መሆን የማይችልበትን ምክንያት በጨዋነት ታስረጃለሽ። አለቀ በቃ ዛት ሴት። አሞሪምም ባይሆን ሌላ ማንም ሰው ከማንቸስተር ዩናይትድ ወሳኝ የሚባሉ ተጫዋቾችን እፈልጋለሁ ሊል ይችላል። ሶ ዛት ሳብቱ ማን ዩናይትድ ኖ ይሄ ልጅ ሂዝ ነው ፎር ሴል ብለሽ መመለስ ያንቺ ፋንታ ነው። ይሄ ነው እንጂ አሁን እኔ እውነት ሩበን አሞሪም ማንቸስተር ዩናይትድ አማድ ዲያሎን አሳልፎ ይሰጠኛል ብሎ ያስባል ብዬ አላምንም። እውነት ለመናገር ሌትሊ በአማድ ዲያሎ ደስተኛ ለመሆን መቸገር አለኝ እኔ በማንቸስተር ዩናይትድ። ግን ለኮት ዲቯር ደግሞ ባለም ዋንጫው አሪፍ ነበረ ለኮት ዲቯር። ስለዚህ ይሄ ልጅ ከካሪክ ጋራ አብሮ ይሄዳል አብሮ አይሄድም ሌላ ነገር ነው። ግን በማንቸስተር ዩናይትድ ለሽያጭ ከማይቀርቡ በጣም ጥሩ አማራጭ ከሆኑ ተጫዋቾች መካከል አንዱ አማድ ዲያሎ ነው። በተለይ ሌትሊ ቅድም እንዳልኩሽ ማንቸስተር ዩናይትድ ቤት ውስጥ የሚፈጥራቸው ክፍተቶች መደጋገማቸውን ማረም ይችላል ማረም ይገባዋልን ብዬ ነው የማስበው ነው እንጂ አማድ ዲያሎ ማንቸስተር ዩናይትድ ቤት ውስጥ መቆየት አለበት። ቴክኒካሊ ሂዝ ሪች በጣም ደስ የሚል ነገር ነው ያለው። ይህንን ደግሞ ባለም ዋንጫውም ላይ
በትክክል እና በሚገርም ሁኔታ አሳይቶናል ባይነኝ እኔ። አለሽ ለአሞሪም መልስ? አይ የለኝም። እኔ ግን አስቆኝ ነበረ የዩናይትድ ደጋፊዎች የሚሰጡትን አስተያየት እያየው ምን ይላል? አስቆኝ ነበረ። እንዴ ለምንድን ነው የሚችለውን ያክል አበላሸ፣ ከዚህ በኋላ ደግሞ ለምንድን ነው ማይተወን የሚል አስተያየት ነበር። ያው ይሄ ዝም ብሎ የጨዋታ አስተያየት አድርገህ ልትወስደው ትችላለህ። ኮመን ነው አይደለ? እንደዚህ እሱም መፈለግ ደግሞ ያውቀዋል። አሞሪም አማድ ዲያሎን በደንብ ያውቀዋል። ከሱም መጠቀም እንዳለበት ያውቃል። ሊግም ለአማድ ዲያሎ እንግዳ አይደለም። እንደገና ደግሞ አማድ ዲያሎም ለአሞሪም ጥሩ ከሰሩ ተጫዋቾች መካከል የሚጠቀስ ነው እና በቃ ይህንን እድል ለመጠቀም መሞከሩ ብዙም ጥፋት የለውም። ግን የሚፈጥረው ስሜት እንዲህ ያለ ነው በደጋፊዎች ላይ የሚለውን ለማንሳት ፈልጌ ነው። Sport 2010